ሰላም አድማጮቻችን የዕለቱን ያሳሽ መረጃዎች እናቀርብላችኋለን። ለዕለቱ ከያዝናቸው የተመራረጡ መረጃዎች መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጉባኤ ለመሳተፍ ያልቻሉ 3 አባቶች ወደ ሀገር ቤት ሊገቡ እንደሆነ ታወቀ። ተወዳጇ ተዋናይት አርቲስት መስከረም አበራ ልትሞሸር እንደሆነ ተሰምቷል። ገዳዩ ደውሎ አትፈልጓት እኔ ገድያታለሁ አስክሬኗንም እዚህ ቦታ ታገኙታላችሁ በማለት አስደንጋጭ መረጃ የሰጠው ግለሰብ መነጋገሪያ ስለመሆኑ እነግራችኋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጉባኤ ለመሳተፍ ያልቻሉ 3 አባቶች ወደ ሀገር ቤት ሊገቡ እንደሆነ ታወቀ። 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በቅዱስ ሲኖዶስ ስብሰባ እንዲካፈሉ መንግስት ሁኔታዎችን እንደሚያመቻች አስታውቋል። የመንግስት ኮሚኒኬሽን ቢሮ ማምሻውን ባወጣው መግለጫ ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎች መመቻቸታቸውን መንግስት ያስታውቃል ብሏል። መግለጫው ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱን ሚና መጫወቱን ይታወሳል። ያ ሲሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ የነበራትና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል ብሏል። ከግለሰቦች ችግር ይልቅ የቤተክርስቲያኗን አስተዋጽኦ ስለሚመለከት በወደ ሰፊነት ነገሮችን ማለፉን አስታውቋል በማለት የቢሮው መግለጫ ጠቁሟል። በዚህም መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ አስታውቋል። ተወዳጇ ተዋናይት አርቲስት መስከረም አበራ ልትሞሸር እንደሆነ ተሰምቷል። በተለይ ከቅርብ ጊዜ ወዲህ እጅግ ተወዳጅነትን እያገኘች ያለችው ተዋናይት እና ድምጻዊት መስከረም አበራ ከብዙዎች መቼ ነው የምታገቢው ጥያቄዎች በኋላ ልትሞሸር እንደሆነ ተነግሯል። በእርግጥ የሰርግ ሁኔታ ወደፊት የሚገለጽ ይሆናል ተብሏል። ተወዳጇ ተዋናይት መስከረም አበራ ፍቅረኛው ተንበርክኮ ታገቢኛለሽ ወይ ጥያቄ በመጠየቅ ፍቅሩን የገለጸላት ሲሆን ጥቂት ጓደኞቻቸው በተገኙበትና በዝግ በተደረገ ስነ ስርዓት ላይ መስከረም ከፍቅረኛዋ የቀረበላትን ጥያቄ እሺ ብላ እንደተቀበለች የአሳሽ ምንጮች ገልጸዋል። ገዳዩ ደውሎ አትፈልጓት እኔ ገድያታለሁ አስክሬኗንም እዚህ ቦታ ታገኙታላችሁ በማለት አስደንጋጭ መረጃ የሰጠው ግለሰብ መነጋገሪያ ሆኗል። ሃይማኖት ደስታው ትባላለች። የሁለት ሴት ልጆች እናት ናት። ሮብ ሚያዝያ 15 ቀን በአዲስ አበባ ወደ አዲሱ ገበያ የሚወስደው መንገድ ሶራምባ አካባቢ ከሚገኘው ቤታቸው ልጆቿን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ቀርታለች። በዚህም ወቅት ታዲያ ጎረቤት፣ ወዳጅ ዘመድ በፍለጋ ተንከራተቱ። ባለቤቷ ቀሲስ ጌጡ ወደኛ ደውለው እየተንሰፈሰፉ በእንባ ታጅበው የልጆቼ እናት ወጥታ ቀረች በባካችሁ አፋልጉኝ አሉ ይላል ምንጮቹ። በሶስተኛውም ቀን በዕለተ አርብ ግን ገዳዩ ደውሎ አትፈልጓት እኔ ገድያታለሁ ይላል። በዚህም ወቅት ታዲያ ከፍተኛ መደናገጥን በአካባቢው ይፈጠራል። ገዳዩ በመቀጠልም አትፈልጓት አስክሬኗንም እዚህ ቦታ ታገኙታላችሁ ይላል። ወደ ተባለው ስፍራ ሲኬድም የሃይማኖት አስክሬን መገኘቱ ተነግሯል። በቁጭትና በመሪር ሀዘር እናት ሃይማኖት ተቀበረች። አንጀት የሚበሉት ህጻናትም ያለ እናት ቀርተዋል። ወንጀለኛውን ለመያዝ ፖሊስ በጥረት ላይ ይገኛል ተብሏል። ውድ የአሳሽ ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ በማድረግ ትኩስ መረጃዎችን በየሰዓቱ ያገኙ።